እነዚህ ሰዎች ምን እንደሚሉ ታውቃላችሁ? ቁርአንና ሐዲስ ቁርአን ላይ ወይም ሐዲስ ትክክለኛ ሐዲስ መጥቶ እኛ አይምሯችን ካመነው ውጪ ከሆነ ሐዲሱ ልክ አይደለም ማለት ነው ይላል። ማሻአላህ አስቡ። ምንም ያልተማረ ሰው መጥቶ እናንተ የምትማሩት ሂሳብ ሁሉ ዜሮ ነው፣ በቃ ልክ አይደለም፣ 12 ዓመት ሙሉ የለፋችሁት ልክ አይደለም፣ ምንድነው ማስረጃ ሲባል እኔ አላቀውም ቢል ምንድነው የምትለው? እኔ አላቀውም፣ እኔ አልተማርኩትም፣ ስለዚህ ልክ አይደላችሁ። ልክ ነው እውነትም እሱ የእድሜ ባለጸጋ ነው ስላልተማረ እኛ አልተማርንም ብለን ነው የምንለው ወይስ እሱን አብረን እንማርና በኋላ እንወዳደር ነው ማለት ያለብን? ይሄ ነው ሐቁ ማለት። የኛ የሰው አይምሮ ስለ አላህ እንደፈለገ መፈላሰፍ አይችልም። አይደለም ስለ አላህ፣ ስለ ራሳችን ስለ ጀርባችን ማውራት አንችልም አላየንም። አንዳንድ ወላጅ ልጁን ይጠራጠራል አይደል? የኔ ልጅ ነው አይደለም ምናምን ይላል። ማረጋገጫው ሄዶ ሌላ ቦታ ነው። አመመኝ ምናምን ይልና ስለ በሽታው ማጣራት ይፈልጋል ሐኪም ቤት። በአይምሮ ለምንድን ነው መዝኖ ይሄ በሽታ ላይሆን ይችላል ይሄ ሊሆን ይችላል ብሎ መደናገሩን ትቶ ሐኪም ለምን ያማክራል? ስለ ራሱ ማያቅ ጠንቅቆ ስለ ሩህ ስለ ነፍስ ማወቅ የማይችል ስለ አላህ ይፈላሰፋል። አይቻልም። በአላህ ስሞችና ባህሪያቶች መሰረት የአላህ ስምና ባህሪያቶችን በተመለከተ መሄድ ያለብን እርምጃ ማጠቃላይ ሐሳቤ እዚህ ላይ ይሆናል ኢንሻአላህ። አንደኛው ምንድነው? ቁርአንና ሐዲስ ላይ የተረጋገጠውን ማረጋገጥ ነው፣ ስሞችና ባህሪያቶችን። ይህን ስናረጋግጥ ትርጉሙን ሳናዛባ من غير تحريف ولا تعطيل ተመሳስሎብን ቅድም እንዳልኳችሁ ሁሉ ነገር ተምታቶብን ይሄ ለአላህ አይገባውም ሳንል የጸደቁትን ባህሪያቶች ደግሞ ሳናመሳሰል ከፍጥረታት ጋር ወይም ደግሞ ማመሳሰልን ትተን የሆነ ቅርጽ መስጠት አንችልም። ስለ ባህሪያቶቹ አኳኋን የሚያውቀው ማን ነው? አላህ ብቻና ብቻ ነው። ይሄን ማመን የግድ ነው። ከዚህ ውጭ ያሉትን ግን ወደ ውጭ ከእምነታችን ከዓቂዳችን ውጭ ናቸውና ቦታ ልንሰጣቸው አይገባም። እንደ ቅድሙ ዝም ብለው እየጮሁ ሊኖሩ ይችላሉ፣ እኛ ግን መቀበል የለብንም። ከዛ በኋላ አንቱሚነ ቢላሂ ወመላኢከቲሂ መላኢካዎች አይመለኩም ታውቃላችሁ፣ የአላህ ልዩ ፍጥሮች ናቸው። ስለ መላኢካዎች ስናስብ ብዙ አብሮ የሚነሱ ነጥቦች አሉ። ነገር ግን እንዳልኳችሁ ሁሉንም በዚህ ፍጥነት መዳሰስ አይቻልምና አልኢማን ቢልመላኢካ በመላኢካዎች ማመን ሲባል እንደ አላህ አይነት አስተማመን አይደለም የሚኖረን። እኛ طبعا ልዩ ፍጥሮች መሆናቸውን ማመን፣ ለአላህ ታዛዥ መሆናቸውን ማመን፣ አላህ ለኛ እንክብካቤም ጭምር የፈጠራቸው መሆኑን ማመን፣ የሚጠብቁን መላኢካዎች ያሉ በመሆኑ በቋሚነት አላህን ታዛዥ ናቸው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ስለ መላኢካዎች ስናስብ የእኛን የዒባዳ ድክመት፣ የእኛን አቅም ማጣት፣ የወንጀላችንን ብዛት፣ ብዙ መስራት እንዳለብን፣ ብዙ አላህን መገዛት እንዳለብን እንማራለን። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ በመጽሐፍቶቹ ማመን ሲባል ቁርአንን በግንባር ቀደምነት ሌሎችንም መጽሐፍቶች ማመን የግድ ነው። ግን እኛ እንደ ተግባር እንደ እምነት የምንፈጽመው ቁርአንን ነው። ሁሉን ተቆጣጣሪ ሁሉን ያካተተ በመሆኑ የተነሳ በቁርአን ማመን ከሚካተተው ነገር አንዱ ከአላህ መውረዱን ማመን ነው። የአላህ ንግግር መሆኑን ማመን ነው። ፍጡር አይደለም ቁርአን፣ የአላህ ንግግር መሆኑን ማመን ነው። ቁርአኑን መቅራት፣ ተፍሲሩን ማዕናውን ለማወቅ መጣር፣ ከዛ ማመን የሚጠበቅብንን ማመን፣ መተግበር የሚጠበቅብንን መተግበር በአልኢማን ቢልኩቱብ ውስጥ ከሚካተቱ ዋና ነገሮች ናቸው። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ በመልእክተኞቹ ማመን፣ አላህ እንደላካቸው የተውሂድ ጥሪ መሰረት እንደሆነ የአምልኮት ተግባራቶች ሁሉ እንዴት እንደሚፈጸሙ አስተምረዋል ነቢያችንን ሰለላሁ ዐለይሂ ወሰለም ማመን ነው። ትልቁ ደግሞ እንደዚህ ኡመት ሁሉንም አንድን መልእክት መካድ፣ አንድ መልእክተኛ መካድ፣ ሁሉንም መካድ። ሁሉም መልእክተኛ ለማመን እያንዳንዱን መልእክተኛ ማመን የግድ ነው። ምናምንበት የራሱ መንገድ አፈጻጸምና ተገባበር አለው። ያንን በትክክል ማመንና መቀበል